ሰላም አድማጮቻችን እንደምን ቆያችሁ? እነሆ የኢትዮ ስፖርት ፕሮግራም አሁናዊ መረጃዎችን ይዤላችሁ ቀርብ ያለው ከባህር ማዶ የተመራረጡ በተለይም አርሰናል ላይ ትኩረት ያደርጉ መረጃዎችን እናጋራችኋለን። እስከ ፕሮግራሙ ፍጻሜ የአብሮነት ቆይታችሁን ከኛ ጋር አድርጉ። እንግዲህ በቀጥታ ወደ ቀዳሚ መረጃችን ስናቀና ከአርሰናል ጋር በተያያዘ አንዳንድ ስሞች እየተያዙ ይገኛሉ። ከማን ጋር ስማቸው ተያይዟል? ደግሞም በክረምት የዝውውር መስኮት የአርሰናል ስራዎች ምንድናቸው የሚሉትን ጉዳዮች ለማንሳት እንሞክራለን። በተለይ የ9 ቁጥር ጉዳይ ብዙ የአርሰናል ደጋፊዎች የሚጠብቁት ጉዳይ ነው። በዚህ በክረምት የዝውውር መስኮት የመጀመሪያ ፈራሚያቸው ማን እንደሆነ ታውቋል። እሱም የሪያል ሶሲዳዱ ማርቲን ዙቢሜንዲ ነው። ዙቢሜንዲ የአርሰናል ተጫዋች እንደሚሆን በቅርቡ የምናውቅ ይሆናል። መረጃዎች እንደሚጠቁሙት ከሆነ ደግሞ እስከ ጁላይ 1 ድረስ ዝውውሩ በይፋ ማስተዋወቅ እንደሚፈልጉ ተገልጿል። በሚቀጥሉት ቀናትም የሕክምና ምርመራውን በለንደን ያደርጋል ተብሎ ይጠበቃል። ስለዚህ አርሰናል በቅድሚያ የመሀል ክፍሉ ላይ ነው ስራዎችን የጀመረው። ባለፉት ክረምት የመሀል ተጫዋች እንዳስፈረም ይታወቃል። ሚኬል ሜሪኖ ከሪያል ሶሲዳድ አስፈርሟል። አሁን ደግሞ ዙቢሜንዲን አግኝተዋል። ነገር ግን አሁን አርሰናል ቀጣይ ስራዎቹ ምንድናቸው የሚሉትን ጉዳዮች ስናነሳ የ9 ቁጥር ጉዳይና የክንፍ መስመር ተጫዋች እንዲሁም ደግሞ በክለቡ ውስጥ ያሉ ኮንትራታቸው ሊጠናቀቁ የተቃረቡ ተጫዋቾችን የእነሱን ውል ማራዘም ነው። አርሰናል የማንን ኮንትራት ለማራዘም አስቧል? ደግሞ ከማን ጋር ተነጋግሯል? ቀደም ብለን የማይልስ ሉዊስ ስኬሊን የኮንትራት ሁኔታ እናነሳለን። ስኬሊ በአርሰናል ቤት በሚቀጥሉት ዓመታት ይቆያል ተብሎ የሚጠበቅ ተጫዋች ነው። በጣም ጥሩ ተጫዋች መሆኑን በአሁኑ የውድድር ዓመት አሳይቷል። በተለይ ከግማሽ ዓመት በኋላ በሚገባ ብቃቱን አስመልክቷል። ለአርሰናል ብዙ ጨዋታዎችንም ማድረግ ችሏል። ተጫዋቹ ጥሩ ተጫዋች መሆኑን አስመስክሯል። በጣም ደፋር ነው። እንደ እድሜው አይደለም። ሜንታሊቲው በጣም የሚደነቅ አይነት ተጫዋች ነው። በሚቀጥሉት ዓመታት የሚኬል አርቴታ የመጀመሪያ አማራጭ ይሆናል ተብሎ የሚጠበቅ ተጫዋች ነው። ሌፍት ባክ ላይ ሚኬል አርቴታ ለጨዋታ የሚጫወትበት የጨዋታ ስልት አይነት መርሃ ግብር እንግዲህ የተጫዋች ተመራጭ ነው። ግራምቤሊ ይዞት የወጣው መረጃ እንደሚያመለክተው ከሆነ ሉዊስ ስኬሊ ከፍተኛ ደሞዝ ጭማሪ እንደሚደረግለት ተገልጿል። ከተጫዋቹ ጋር አሁን ላይ ንግግሮች እየተካሄደ ነው። ከአርሰናል ጋር አዲስ ኮንትራት ፊርማ ከቅድመ የውድድር ዘመን ዝግጅት በፊት ለማጠናቀቅ አርሰናሎች እየሰሩ ነው ተብሏል። ስለዚህ አርሰናል ለተጫዋቹ አዲስ የውል ማራዘሚያ ሊያቀርቡለት መሆኑን ነው መረጃዎች በስፋት እያመላክቱን የሚገኘው። እንግዲህ የተጫዋች በበርካታ ክለቦች ይፈለጋል። አሁን ላይ መረጃዎች እንደሚያመላክቱን ከሆነ ደግሞ ሪያል ማድሪዶች ይህንን ተጫዋች ለማስፈረም አስበው እንደነበር ተገልጿል። ነገር ግን አርሰናል ተጫዋቹን የመሸጥ እቅድ የለውም። ተጫዋቹን ለረጅም ዓመታት ነው በአርሰናል ቤት ማቆየት የሚፈልጉት። እናም በሚቀጥሉት ሳምንታት የዚህ ተጫዋች አዲስ የኮንትራት ማራዘሚያ ጥያቄ ይቀርብለታል። ከዛ ላም የሚፈራረም ነው የሚሆነው። አዲስ የደሞዝ ጭማሪም እንደሚደረግለት ግራምቤሊ ይዞት የወጣው መረጃ ያመላክታል። ሌላኛው መረጃችን ደግሞ ከአርሰናል ጋር በተያያዘ ወደ አርሰናል ሊመጡ ስለሚችሉ ተጫዋቾች እንመለከታለን። በተለይ የሮድሪጎን ዝውውር ከባድ እንደሆነ ሲነገር ቆይቷል። ለ2 ሳምንታት ያክል አካባቢ ነበር የዚህ ተጫዋች ስም ከአርሰናል ጋር በተደጋጋሚ ሲያያዝ የነበረው። ደግሞ ቆየት ብሎ እንደገና 2 ሳምንታት ያክል ቀዝቀዝ ብሏል። ምክንያቱም የተጫዋች በሪያል ማድሪድ ቤት የሚቆይበት እድል እንዳለና የተጫዋቹ የገንዘብ የዝውውር ሂሳብ ከባድ ስለሆነ ወደ አርሰናል የሚመጣበት እድል አሁን ላይ ጠቧል። ሪያል ማድሪዶችን ባይዘዌ ለዚህ ተጫዋች የለጠፉበት የዝውውር ሂሳብ ከባድ ይባላል። 100 ሚሊዮን ፓውንድ ነው የሚጠይቁት የተባለው። እሱም ብቻ አይደለም፣ ተጫዋቹ የሚጠይቀው ሳምንታዊ ደሞዝ ክፍያ ደግሞ ከፍተኛ ነው። ምናልባትም የሚጠይቀው ሳምንታዊ ደሞዝ በአርሰናል ቤት ከፍተኛ ተከፋይ የሚያደርግ አይነት ደሞዝ ነው። ምክንያቱም ከሪያል ማድሪድ ቤት ነው የሚመጣው። ተጫዋቹ እንደሚታወቀው ሪያል ማድሪድ ከፍተኛ ከፋይ ከሚባሉ ክለቦች መካከል አንዱ ነው። እናም አሁን ላይ አርሰናሎች በዚህ የዝውውር ሁኔታ ላይ ቀዝቀዝ ብለዋል። ሌሎች አማራጮችን እየተመለከቱ ይገኛሉ። እንደነ ኒኮ ዊሊያምስ፣ ጂሚ ጊተንስ፣ አንቶኒ ጎርደን እና ሌሎች ተጫዋቾችን በክንፍ መስመር ላይ የሚጫወቱ ተጫዋቾችን እየተመለከቱ ነው የሚገኘው። አድማጮች እስኪ ስለ ሮድሪጎ ምን ታስባላችሁ? ሀሳብ አስተያየታችሁን አጋሩን። የተጫዋች ወደ አርሰናል ይመጣል ወይንስ እዛው በሪያል ማድሪድ ቤት ይቆያል የሚለውን ሀሳባችሁን የየግላችሁን መልከታ አጋሩን። ያሰመስጫ ሳጥናችን ክፍት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ አብሮነት ቆይታችሁን ከኛ ጋር አድርጉ። እሺ የፊት መስመር ተጫዋች ጉዳይን ስናነሳ ደግሞ ከትላንትና ምሽት ጀምሮ አንድ መረጃ እየወጣ ነበር። ቤንጃሚን ሼሽኮ የአርሰናል ቀጥተኛ ታርጌት ሆኗል ነው የተባለው። በተለይ ፋብሪዚዮ ሮማኖ ይዞት የወጣው መረጃ እንደሚያመላክተው ከሆነ ቤንጃሚን ሼሽኮ መድፈኞቹ ይህንን ተጫዋች ከቪክተር ጊዮኬሬሽ በማስቀደም ተጫዋቹን የግላቸው ለማድረግ
እንቅስቃሴዎችን እያደረጉ መሆናቸውን የገለጸው ፋብሪዚዮ ሮማኖ እንደሚታወቀው ከባለፈው ክረምት ጀምሮ ነበር ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ የነበረው። አሁን ላይ ግን መድፈኞቹ ይህንን ተጫዋች ወደ ቡድን ስብስባቸው ለመቀላቀል ለአርቢ ላይፕዚግ ከበድ ያለ ፕሮፖዛል ማቅረባቸው ነው ፋብሪዚዮ ሮማኖ እየዘገበው። እናም ቤንጃሚን ሼሽኮ በአርሰናል ለረጅም ጊዜ ሲፈለግ የነበረ ተጫዋች ነው። አሁን መድፈኞቹ ንግግር ጀምሯል። አርሰናል በአንድሪያ ቤርታ ስር ከብዙ ተጫዋቾች ጋር ንግግሮችን ጀምሯል። ውሳኔዎች የሚጠበቁ ነው የሚሆነው። ከሼሽኮ ጋር ግን በዚህ በክረምት የዝውውር መስኮት ጠለቅ ያለ መረጃዎችን አልተመለከትንም። ነገር ግን ዛሬ ወጥቷል። ይህ ተጫዋች ተጠባቂ የሚሆነው ምክንያቱም የተሻለ ብቃቱን ማሳየት የሚችል ነው። ገና 21 ዓመቱ ላይ መሆኑን ተከትሎ የጎይኬሬሽ እድሜ ደግሞ አሁን ላይ 26 ዓመቱ ላይ መሆኑን ተከትሎ የነዚህ ተጫዋቾች ልዩነት ይኖራል ብለው ያስባሉ። ስለዚህ አርሰናሎች ላለፉት ረጅም ዓመታት ቤንጃሚን ሼሽኮን ሲከታተሉት ነበር። አሁን ሰዓቱ ነው ብለው ለማስፈረም ጥረቶችን እያደረጉ ይገኛሉ። በሚቀጥሉት የውድድር ዓመት አርሰናል ራሳቸውን አዘጋጅቶ መምጣት የሚጠብቅባቸው ይሆናል። የማይክል አርቴታ ያለፉት 5 ዓመታት የተጠቀመበት መንገድ ለውጦች እንደሚያስፈልጉት በተደጋጋሚ መግለጫዎች ላይ ተናግሯል። ስለዚህ እነዛን ለውጦች በይፋ መስራት ይጠበቅባቸዋል። ዛሬ እንግዲህ የዝውውር መረጃ የሚዘግበው ፋብሪዚዮ ሮማኖ ይዞት የወጣው መረጃ አለ። እሱም አርሰናል የቤንጃሚን ሼሽኮን የኮንትራት ማፍረሻ የሆነው 80 ሚሊዮን ዩሮ ወይም 67 ሚሊዮን ፓውንድ 21 ጎሎችን በውድድር ዓመቱ ያስቆጠረው ይህ ተጫዋች ለማስፈረም በመክፈል ፈቃደኛ ነው። ንግግሮችንም እያደረጉ ይገኛሉ ከአርቢ ላይፕዚግ ጋር። ይህ ለመድፈኞቹ ሌላ ዜና የሚሆን ከሳምንት በፊት ዴቪድ ኦይኔስቲ እንደዘገበው ከሆነ ደግሞ ለአርሰናል ተቀዳሚ ተመራጭ ምርጫ ቪክተር ጊዮኬሬሽ ነው ብሎም ነበር። ነገር ግን ፋብሪዚዮ ሮማኖ አሁን ላይ የዘገበው ቤንጃሚን ሼሽኮ በአርሰናል በጥብቅ እየተፈለገ የሚገኝ ተጫዋች ነው። እናም ሚኬል አርቴታ ይህንን ተጫዋች ያደንቋል። በተደጋጋሚ ወደ ቡድን ስብስቡ እንዲመጣ ይፈልጋል። እናም አሁን ላይ አርሰናሎች ለዚህ ተጫዋች የውል ማፍረሻውን 80 ሚሊዮን ዩሮ ወይም 67 ሚሊዮን ፓውንድ ለመክፈል ፈቃደኛ መሆናቸውን ነው ፋብሪዚዮ ሮማኖ የዘገበው። ውድ አድማጮቻችን ስለነበረን የአብሮነት ቆይታ ከልብ አርግተን እናመሰግናለን። ለሰዓቱ የነበሩን አጫጭር የአርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። ስለነበረን የአብሮነት ቆይታ ከልብ አርግቼ አመሰግናለሁ። መልካም ቀን ይሁንላችሁ እያልኩኝ እኔ እዚህ ጋር ተሰነባበትኩኝ።